ሰላም ውድ አድማጮቻችን፣ እንግዲህ ሊየም በቼልሲ ቤት ውድ አድማጮቻችን ረጅም ጊዜ ሆኖ ማለት ይቻላል። ምክንያቱም 1000 ደቂቃዎችን በቼልሲ ቤት መርተዋል። ይህ አሰልጣኝ 11 ጨዋታዎችን አድርጓል። በ11ዱ ጨዋታዎች ይህ አሰልጣኝ እንግዲህ በ3 ውድድሮች ላይ አሁንም እየተሳተፈ ነው የሚገኘው። ከ4 ውድድሮች በአንድ ውድድር ተሰናብቷል። ከ11 ጨዋታዎች በሁለቱ መልሶ ማሸነፍ ችሏል። በአንዱ ግን ከመምራት ቡድኑ አቻ ወጥቶበታል። ያ ብቻ አይደለም፣ ከግማሽ ፍጻሜ በካራባኦ ካፕ ተሰናብቷል። ቻምፒዮንስ ሊጉ ላይ ቶፕ 8 ይዞ እንዲጨርስ አድርጓል። ቼልሲ ጠንካራ የሆነ ቼልሲን ለማሳየት ሞክሯል። አንድ ብሎ በቻርልተን አትሌቲክ የጀመረው ድል እንግዲህ ባለፉት ውድድሮችና ባለፉት ጨዋታዎች በጥሩ ፐርፎርማንስ ሂዷል። አንድ አሰልጣኝ 1000 ደቂቃ እንግዲህ በተለምዶ በቂ ነው ይባላል። የመጀመሪያ ስለ አሰልጣኙ ያለህን ምልከታ ለማወቅ ከዛ በመቀጠል የመጀመሪያው ፌዝ በአሰልጣኝነት ሂደት እንግዲህ በእግር ኳስ እንደምታውቁት ነው። አንድ አሰልጣኝ የራሱ የሆነ ቡድንን መገንባት ይጠበቅበታል። ዋንጫዎችን፣ የተለያዩ ሁኔታዎችን ሲጠየቅ፣ ምክንያቱም ይህ የአብራሞቪች ጊዜ አይደለምና አሰልጣኙ የመጀመሪያዎቹ 3000 ደቂቃዎች ከፊቱ ይጠብቁታል። ከ3000 ደቂቃዎች በኋላ ደግሞ የመጀመሪያው ፌዝ ይጠናቀቃል። የአሰልጣኙ ጥሩ ጎን፣ መጥፎ ጎን ስኳዱን ይለያል። ከዛ በኋላ የቀሩትን አዳዲስ ፈራሚዎችን የሚያገኝ ይሆናል። አንድ የውድድር ዓመት ላይ ደግሞ ምን አይነት ውጤታማ እንደሚሆን የሚታይበት ጊዜ ይሆናል። በአጠቃላይ ግን ያለፉት 1000 ደቂቃዎች በጥሩ ሁኔታ የሚነሱ ናቸው። መርሳት የሌለብን ግን የአሰልጣኞች የመጀመሪያዎቹ 1000 ደቂቃዎች በውጤታማ ቢሆኑም ብዙ አሰልጣኞች በመጀመሪያዎቹ 1000 ደቂቃዎች ውጤታማ ሆነው በቀጣዮቹ ጊዜያቶች ውጤታማ ያልሆኑ አሉ። በጣም ቀላሉ ምሳሌ ኦሌ ጉናር ሶልሻየርን ማንሳት ያስፈልጋል በማንቸስተር ዩናይትድ ቤት። ከዛ በመቀጠል ግን መነሳት የሚጠበቅባቸው ነጥቦች እንደ አሰልጣኝ ግን በጣም ብዙ ለውጦችን አመጣዋል። ምን ለውጦችን አመጣዋል? ምን ስራዎችን ሰርተዋል? ያለፉትን 11 ጨዋታዎች መለስ ብለን በሊየም ስር ምን ነገሮች ተከናወኑ የሚለውን በዚህ ፕሮግራማችን እናቀርባለን። ቀጣይ የዚህ ፕሮግራም ክፍል 2 ይኖረውና ምን እናቀርባለን ደግሞ የሊየም ታክቲካዊ ለውጦቹን ብቻ ደግሞ እናተኩራለን። ወዳጆቻችን በእናንተ እይታ አስተያየታችሁን ጠብቃለሁ። ምን አስተያየታችሁን ጠብቃለሁ። ሊየም እንዴት አገኛችሁት? በሊየም ዘንድ ማን ተጫዋች ደመቀባችሁ? ምን ሁኔታዎችን አያችሁ? ሊየምን ሲካስሩ ስንት ሰጡታላችሁ? ሬት አድርጉት እስቲ በእናንተ አመለካከት። በእኔ እይታ በዚሁ ይቀጥል እንጂ ባለፉት 10 ጨዋታዎች ግን አስደምሞኛል። ከጠበቅኩት በላይ ከፍ ያለ የተሻለ አድርጓል። ይቀጥላል አይቀጥልም ታይ እንግዲህ በሚመጣው ወቅት ምን ይሆናል። በአሁኑ ግን ከ10 7 ሰጠዋለሁ። ከአማካኙ ከፍ ያለ ነው። ምክንያቶችም ዋንጫዎች፣ ሌሎች ነገሮች ሲመጡ ደግሞ የተሻለ ሁኔታ ምን ይሆናል። የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ወዳጆቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ሐሳቦችን ስናወራ ሊየም የመጀመሪያ ስራውን የጀመረው በቻርልተን አትሌቲክ ጨዋታ ነበር። በፖዚሽን ላይ የተመሰረተ ሌፍት ባኩን የነበረውን በጊዜው መሀል አማካኝ አድርጎ የተረጋጋ ቡድንን ለመመስረት የሞከረበት ተከታታይ ጨዋታዎች ውስጥ ፈተና የደረሱበትና በጥሩ ሁኔታ ለማሸነፍ ሙከራዎችን ያደረገበት ነበር። ነገር ግን ሁሌም ይህንን መሰረታዊ የሆነውን የሊየም ሮዘንሪና በኤንዞ ማሬስካ መካከል ያለውን ልዩነት ስናቀርብ መነሳት የሚጠበቅባቸው ነጥቦች አሉ። አንደኛው የመጀመሪያው ሀሳብ የሚሆነው በኔ እይታ እንደ ቡድን በጣም ጥሩ የሚባል ቡድንን ለመገንባት ስታስብ ጥሩ የሆነ ፈታኝ ጊዜያቶችም የሚያጋጥሙ ይሆናል። ነገር ግን አዳዲስ ተጫዋቾችን በማካተቱ የሚሆን አዳዲስ ታክቲክን በመምጣቱ የቴምፖ ለውጥ አለ። ከኤንዞ ማሬስካ አንጻር ቡድኑ በጣም ፈጣንና ቀጥተኛው ነው። የቴምፖ ለውጥ አለ ሲል ወዳጆቻችን ቼልሲ ከመመራት በጣም ብዙ ጨዋታዎችን መገልበጥ ችሏል። ሁለተኛ በጨዋታው ውስጥ ቼልሲ በሚፈልግበት ጊዜ ፈጣን ይሆናል። ሊየም ሮዘንሪ በጥንካሬ የሚናገረው ኢንተንሲቲ የሚለው ሀሳብ በሚገባ የቼልሲ ኃላፊዎች የተረዱት፣ የቼልሲ ተጫዋቾችም የተረዱት ይመስላል። በጣም ቡድኑን ቀጥተኛ አድርጓል። ከኤንዞ ማሬስካ ኳሱን ከመቆጣጠርና ኤንዞ ማሬስካ የነበረው ትልቁ ችግር በሎ ብሎክ የሚጫወቱ ቡድኖችን ቼልሲ ማጥቃት ነበር። አሁን ግን በዚህ አሰልጣኝ እነዚህን ችግሮች መፍትሄ ማምጣት ችሏል። የተረጋጋ መከላከልን አምጧል። የቼልሲ ተከላካይ ቅርጽ በጣም የሚያሳዝን ነበር። ውጤታማ የሆነ መረጋጋትን አምጧል። ውጤቱን ማስጠበቅ ብቻ ሳይሆን ደግሞ ቼልሲ በጨዋታዎች ውስጥ በጣም በፍጥነት ለውጦችን የሚያመጣ ሆኗል። አጠቃላይ ባለፉት 11 ጨዋታዎች 8ቱን አሸንፎ አንዳቸው ወጥቶ 2 በአርሰናል አሸንፎ 30 በላይ ጎሎችን ማስቆጠር ችሏል። በጣም ጥሩ የሚባል ነው። በተለይ ብዙ ተጫዋቾች ጃኦ ፔድሮን ማስራት ይችላል። ፓልመር፣ ስቴፋን ዊሊያን፣ ፔድሮ ኔቶ፣ ኤንዞ ፈርናንዴዝ፣ ካይሴዶ፣ አንድሬ ሳንቶስ በአዲስ እይታ እንድናያቸው አድርጓል። ተከላካይ ክፍሉ እንደ አዲስ የተገነባ እስከሚመስል ድረስ ሳንቼዝን እንደ አዲስ በተለያዩ ሁኔታዎች አሳይቶናል። ታዲያ ይህ ኤንዞ ማሬስካ ቼልሲን ሲለቁ 5ኛ ሆኖ ነው ቼልሲን የተሰናበቱት። አሁን በኤንዞ ማሬስካ ሪትም ቢያንስ ቡድኑን እያስቀጠለ ነው ብዬ አስባለሁ። ነገር ግን ኤንዞ ማሬስካ በጥሩ ሁኔታ ያልቻሉትን የአውሮፓ ቻምፒዮንስ ሊግ ከሜዳ ውጭ ውጤቶችን ማምጣት ችሎ ቡድኑን አሳልፏል። ኤንዞ ማሬስካ የተሻለ ሊያደርጉት የሚችሉት አርሰናልን በኤፍኤ ካፕ ጥሎ የማለፍ እድላቸው ኤንዞ ማሬስካ ያሰለጠኑት ቡድኑን የተሻለ ሊሆን ይችል ነበር። ነገር ግን የቼልሲ ደጋፊዎች ጥያቄ ትልልቅ ጨዋታዎችን ማሸነፍ ሳይሆን ቼልሲ እንደ ፕሪሚየር ሊጉን ዋንጫ
ለማንሳት ኤንዞ ማሬስካ ዘንድ ያልነበረው የወጥነት ነው። 4 ፕሪሚየር ሊግ ጨዋታዎችን በተከታታይ አሸንፏል። ይህ ጥሩ ውጤታማ የሚባል ነው፣ አንዳቸው ውጤት ነው። ነገር ግን የገጠማቸው ቡድኖች ደግሞ ደካማ መሆናቸውን መርሳት የለበትም። ብሬንፎርድ፣ ፓላስ ጠንካራ ነበሩ። ነገር ግን ያለፉትን የወልቭሱ ጨዋታ፣ የሊድሱ ጨዋታ፣ ቀጣይ የሚመጣው የበርንሌው ጨዋታ እነዚህ ሪትምን የሚያመጡ ቢሆንም ቀጥተኛ የሆነ ተፎካካሪዎቹን በቀጣዮቹ ወራቶች ለሊየም ከባድ የሚሆን ሳምንታት ከፊቱ የሚጠብቁት ይሆናል። እነዛን ማሸነፍ የሚያስፈልግ ነው። በኤፍ ኤ ካፑ በጥሩ ሁኔታ ጨዋታውን አሁን የጀመረበትን ጨዋታ እናስታውሰው። በጣም በኤፍ ኤ ካፕ አስቸጋሪ የሆነ ጨዋታ፣ ብታሸንፍ ሙገሳን የማታገኝበት፣ ከተሸነፍክ ግን በብዙዎቹ ዘንድ የምትወቀስበት አይነት ጨዋታ ነበር የጀመረበት በቻርልተን አትሌቲክ። ነገር ግን ቻርልተኑ ላይ ጨዋታዎችን ያደረገው ቡድኑ በኤንዞ ማሬስካ ስታይል እንዲቀጥል፣ ይሄ የኢጎ አይነት ችግር ማታዩበት አሰልጣኙ ነው አይቼዋለሁ። ቅርጹን እንዲቀጥል አድርጓል። ቡድኑ ውጤታማ እንዲሆን አድርጓል። ያንን ጨዋታ ማሸነፍ ቻሉ። ታዲያ በዛ ጨዋታ ላይ መነሳሳቶች ታይቶ አርሰናልን ገጠመ። አርሰናል ገለጽ አድርጎ ሁለተኛ ጨዋታውን ከአርሰናል ጋር ነበር 3-2 በስታንፎርድ ብሪጅ የተደረገው ጨዋታ በግልጽ ነው አርሰናል ክፍተቱን ለሊየም ያሳዩ የነበረው። ምንድነው አርሰናል በጣም በፈጣን ትራንዚሽንና ሃይ ፕረስ በማድረግ ነበር በጨዋታ የተጫወተው፣ ውጤታማ አድርጓቸዋል። ታዲያ ስህተቶቹን መማርና ደግሞ ስህተቶቹን ማረም ላይ ደግሞ በጣም ፈጠን ብሎ በመንቀሳቀስ የሚታወቅ ነው። የብሬንፎርዱ ጨዋታ ላይ ትልቅ ለውጥ ያመጣው 2-0 ሲያሸንፉ ቸልሲ በተረጋጋ ብሬንፎርድን ለማጥቃትና ከኋላ ለመመስረትን ማቆም ወሰነ። ነገር ግን ብሬንፎርዶች በሚገባ ፕረስ አድርገው አጋጣሚዎችን ብሬንፎርድ ስላልተጠቀሙ ነው እንጂ ይህ ጨዋታ ከባድ መሆን የሚጠበቅበት ነበር። በሚገባ ግን ተወጥቶታል። ጃኦ ፔድሮና ፓልመር በጨዋታው ነበር ያስቆጠሩት። የተረጋጋ ቡድን ግን ለመፍጠር ሲሞክር ይታይ ነበር። በመቀጠል በአውሮፓ ቻምፒዮንስ ሊግ ፓፎስን ገጠመ። በጣም ኤንዞ ማሬስካ የሚያስቸግራቸው ጨዋታ በሎ ብሎክ የሚጫወት በጣም ጠንካራ ቡድን ነው በጊዜ የገጠሙት በሎ ብሎክ። ነገር ግን እስከ መጨረሻው ድረስ የሆነ ነገር ቸልሲ እንደሚያደርግ የሚጠበቅ አይነት ያጨዋወት ስታይል ያለው ነውና በኔ እይታ በጣም ያጨዋወት ስታይሉ ቅርጹን፣ ይሄ ስትራክቸሩን ቅርጹን ጠብቃችሁ እስከ መጨረሻው ተጫወቱ የሚል አይነት አሰልጣኝ ነውና ፔፕ ጋርዲዮላ ጋር የሆነ የሚያመሳስለው ጉዳይ በዚህ ሂደት አያሉ። ፔፕ ላጨዋወቱ የሚያመን አይነት ነው። ታክቲካዊ ለውጦችን ያደርጋል። ነገር ግን ፔፕ ሁሌም ቡድኑ ቅርጹን እንዲለቅ አይፈልግምና በዛ ጨዋታ ላይ በመጨረሻዎቹ ሰዓታቶች ወይም ደግሞ ምናምነኛው ደቂቃ ላይ ካይሴዶ አስቆጠረ። ቸልሲ ውጤታማ ሆኖ ማሸነፍ ቻለ። ይህ ውጤት በቀጣይ ለመጣው ጨዋታ የፓላሱ ጨዋታ ላይ ደግሞ አሁንም ተጫዋቾች የግል ፐርፎርማንሳቸውን እንዲያወጡ የሚያስችል ጨዋታ፣ ስቴፋን ዊሊያን በጥሩ ብቃት ፓላስን 3-1 ያሸነፉበት ጨዋታ ነበር። ኤንዞ ፈርናንዴዝ አስቆጠረ። ቡድኑ በጥሩ ውጤታማነት ቀጠለ። ትልቁ ፈተና ናፖሊ ነበር። የናፖሊን 5-4-1 ከሀፍ በኋላ ተጫዋቾችን ቀይሮ ለውጦችን ማምጣት ቻለ። ይህም ውጤታማ የሚያስብለው ነበር። 5-4-1 ነበር። የተቃራኒ ቡድን አሰላለፍ በሚገባ ብሬክ አድርጎታል። ናፖሊ ከአንድ ዓመት በላይ በሜዳው አልተሸነፈም ነበር። ያንን ማድረግ ቻል። በመቀጠል ዌስትሃም ነበር። አሁን እዚህ ጋር ተመሳሳይ የነበር የኤንዞ ማሬስካም የዚህኛው አሰልጣኝም ተመሳሳይ ሂደቶች ተጫዋቾችን እንዲያፈራርቁ ነበር። ከረፍት በኋላ ግን የነ ፔድሮ፣ ኩኩሬላ፣ ፎፋና አይነት ቅርጹን ቀይረው ከ2-0 3-2 የቸልሲ ደጋፊዎች እምነት እንዲኖራቸው ያደረገ ነበር። የተሻለ መጫወቻ ቅርጽን ያገኙ። አርሰናሉ ጨዋታ ከመጀመሪያው ጨዋታ ልምድን ስለወሰደ በኤምሬትሱ ጨዋታ አርሰናል ሲገጥሙ ወደኋላ በሚገባ ኮምፓክት ሆኖ ሲሸነፍ ማንም እዚህ እንዲቆይ አይፈልግም በሚል ሪስክ የሌለው አጨዋወትን መርጧል። ውጤታማ አድርጎታል አላደረገውም። በጨዋታው ማለፍን ለሚፈልግ ቡድን ውጤታማ አላደረገውም። ነገር ግን በሚዲያው እንዳይብጠለጠል አድርጎታል። በመጨረሻ ሰዓት ጎሉ ስለተቆጠረበት ማለት ነው። ከዛ በኋላ በወልቭስን ነው ወልቭስን በጫ ወስዶ በዘመናዊ እግር ኳስ ውስጥ ኢንዲቪጁዋል በግል የተጫዋቾች ክህሎት ማሸነፍ መቻል በጣም የተለየ ሚና ያሰጣል። ምክንያቱም ያን ነፃነት የሚሰጥ አሰልጣኝ ያስፈልጋል። ፓልመር ይህንን አስተያየት ነው የሰጠው። ራሳችንን እንድንሆን ይፈቅድልናል ብሏል። የኤንዞ ማሬስካ ግን ያጫወት ቅርጹን ይዞ የሚጫወት ነው። ሁለቱም ሲስተሞች ውጤታማ ይሆናሉ። ነገር ግን ዋናው ለቸልሲ የትኛው ውጤታማ ያመጣል ነው። በቅርጽ በስትራክቸር በመጫወት ፔፕ ጋርዲዮላን ማየት ይቻላል። ውጤታማ አድርጓል። ነገር ግን ፔፕም የተጫዋቾችን የግል ፐርፎርማንስ የሚከለክል አይደለም። ማይክል አርቴታና ኤንዞ ማሬስካ በዚህ ጉዳይ ላይ በተቃራኒው የሚቀመጡ ናቸው። ይህም ደግሞ በዚህ ረገድ በጣም ውጤታማ የሆነ ጥሩ ቡድንን አሳይቶናል። በጥሩ ፐርፎርማንስ የግል ተሰጧቸውን ቡድኖች እንዲጠቀሙ አድርጓል። ውጤታማ ሆኗል። የወልቭስን ጨዋታ ማሸነፍ ቻሉ። የሊድሱ ጨዋታ ነው እንግዲህ ፈተና የነበረው። ፈተናው እንግዲህ አስቸጋሪ ሆኖበት ከ2-0 መምራት 2-2 ተጠናቀቀ። ይህን ሁሉ አናወራ ይሆናል ፓልመር በመጨረሻው ደቂቃ የሳተው ኳስ ባይኖር ኑሮ። ታዲያ ይህ ስብስብ ይህ ፐርፎርማንስ ጠቅላላ አድርገን ስናየው በአርሰናል በታክቲክ ተበልጧል። ነገር ግን በወጥነት ፐርፎርማንስ የቡድኑ ፐርፎርማንስ እንዲቀጥል አድርጓል። የብሬንፎርዶች ላይ ያገኙትን እድል አልተጠቀሙም። ነገር ግን ሁሌም ቅርጹን ይዞ እንዲጫወትና ቡድኑ አሰልጣኝ ሲለወጥ ያልተለመዱ ታክቲካዊ ሂደቶችን አይተናል። ምክንያቱም የቀድሞውን አሰልጣኝ አክብሮ በቀድሞ አሰልጣኝ ታክቲኮች ላይ አንዳንድ ሀሳቦችን ብቻ እንደጨመረ ይታያል። በኔ እይታ 1000ዎቹ ደቂቃዎች ጥሩ ነበሩ። ቀጣዮቹን ጨዋታዎችስ እንዴት ያሳየናል የሚለው ትልቁ ጥያቄ ነው።
ቀጣዮቹ አሁን ልናየው የምንችለው በውድድር ዓመቱ መጨረሻ ላይ ነው የሚሆነው 22 ጨዋታዎች በኋላ ወይም 22 ጨዋታዎች ገደማ በኋላ ማለት ነው። 22 ጨዋታዎችን አድርጎ በሌሎች ውድድሮች ዋንጫ ያመጣል ወይ? ፐርፎርማንስ ብቻ አይደለም፣ በኤፍኤ ካፕ እና በቻምፒዮንስ ሊግ ምን ያክል ይሄዳል፣ በአውሮፓ ቻምፒዮንስ ሊግ ምን ያክል ይሄዳል የሚለው ከዛ ውጭ በፕሪሚየር ሊጉ እኔ የምጠብቀው በፕሪሚየር ሊጉ ቶፕ 4 እንዲወጣ ነው። ወደ አድማጮቻችን እናንተን የምትጠብቁትን አስቀምጡ። በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ከገባ ከዛ በኋላ ባለፉት የውድድር ዓመታት ቸልሲ ስላልተሳተፈ የአውሮፓ ቻምፒዮንስ ሊግ ተሳትፎውን ካገኘ ለመጀመሪያው ዓመት ከግማሽ ሲዝን ላይ ለተቀበለ አሰልጣኝ ትልቅ ውጤት ነው ብዬ አስባለሁ። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። የታክቲካዊ ለውጦቹን ደግሞ ቀጣይ ፕሮግራም ይዤ የምመለስ ይሆናል። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።